አላባረርኳቸውም አልኩ ራሷ በፍላጎቷ ነው የወጣችው እኔን ያጣሽኝ ግን አሁን ነው ቤቢ እመነኝ እኔ አላባረርኳቸውም ከፈለክ መጠየቅ ትችላለህ ቆይ ማን ልጠይቅ ስልካቸው እኮ አይሰራም አልፈለጉም ማለት ነው አንቺ ልጅሽ ሆኜ ከምትፈልጊኝ በላይ እሷ ትፈልገኛለች እንዳይመስልህ ስለተሸከምካት ነው እማዬ አንቺ ምን አገባሽ እኔ አይደል እንዴት ተሸከምኳት ቤቢ ተረጋጋ ትወጂኛለሽ እጠላሃለሁ እንዴት አስችልሽ ወጋሽ አንተ ያማል እንዴ ቀለለ ያመኛል እየተዘጠዘኝ ነው እኔ ጀርባህን አላልኩም ጭንቅላትህ ነው ያምሃል ወይ ያልኩህ ወይ እሱስ ፈጣሪ መስገን ደህና ነኝ አባረረችኝ አለች ሂጂ አላልሻትም ግን ደግሞ እንድትሄድ አድርገሻታል አይነን ግለጽ የተሻለች ሴት አለች ላንተ የተሻለች እማዬ በእናትሽ ክፉ አታስወሪ በቃ ተይኝ አልተውህም ስራህን ስራ እንደ ድሮሁን እሷ ትታ ሄዳለች ብትወድ ቢያንስ ነግራ ነበር የምትሄደው ቆይ ለምንድን ነው የራሴ ኑሮ ራሴ እንድኖር ማተኝ እሱም ማድረግ አልችልማ ሲጀምር ጠንካራውን ቤቢ እንዳትጠብቂ የሚሰራውን የሚስቀውን ቤቢ አትጠብቂ ገለሽዋል እሺ ያማሃል እንዴ አንተ አዎ አሞኛል ሂቢን አጥቼ ገለሽኛል አንቺን ፈርቼ ስለራቋት ተስፋ ቆርጣ ሄዳለች ቤቢ ተይ አንድ እንኳን ሳላቅፋት አንድ እንኳን ሳላያት እመሟን ቁስሏን ታቅፈ ሄዳለች እኔ ላይ እያሳበብክ ነው አዎ በደካማ ጎኗ በህመማ መተሻሸማቀቻል ከዚህ በኋላ ስርዓትህን ያዝ እናትህ ነኝ ጥፊሽ አንቺን ከመናገርና ከመጥላት አያስቆመኝም በጣም ጠልቼሻለሁ ለምን አባረረዋለሁ የኔ ቤት ነው ያለው ተወጣልተሽኛል እንዴ እሱን ይቅርታ ለማለት እየሞከርሽ ነው እንደዚህ የሚባል ነገር የለም የማይሆን ነገር አታስብ ናቲ ነገሮችን አስተካክላለሁኝ ብሎ ነገሮችን እያበላሸ ነው ያለው ማለት ነው እንግዲህ ተመስገንን ያለምንም ርህራሄና ቆም ብሎ ሳያስብ ወግቶታል ማለት ነው ይሄ ደግሞ ምናልባትም ለተመስገን ጥሩ አጋጣሚ የሆነለት ነው የሚመስለው ምክንያቱም ተመስገን ምንጊዜም የትሁትን ትኩረት መሳብ ይፈልጋል ይሄ ነገር ደግሞ ትሁት ለሱ ትኩረት እንድትሰጠውና ከሱ ጋር ጊዜ እንድታሳልፍ እድል ከፍቷል ማለት ነው ምናልባትም እንግዲህ ትሁት ደግሞ ተመስገንን ናቲ እንደወጋው ስታቅ ለናቲ ያላት አስተሳሰብ ሙሉ በሙሉ ሊቀየር ይችላል ምክንያቱም አሁን ላይም ራሱ ናቲ ምንም ሳያጠፋ እንኳን ተቀይረሃል ክፉ ሰው እየሆንክ ነው ክፉ ከሆንክና ባህሪ ከተቀየረ ደግሞ እኔ እንደምጠላህ እርግጠኛ ነኝ በዛ ላይ እየፈራውክ ነው ያለውት የድሮ ባህሪክና ጸባይክ በሙሉ ተቀይሯል እያለችው ነው እንግዲህ ተመስገንን እሱ እንደወጋው ከሰማችና ካወቀች ለናቲ ያላት ፍቅርም ክብርም እስከ ሙሉ በሙሉ ሊጠፋባት ይችላል ማለት ነው በተደጋጋሚም እንግዲህ እየነገረችውና እያስጠነቀቀችው ነበር ተመስገንም እንግዲህ የሆነውን ነገር አውቆ እንዳላወቀ ወይም ደግሞ ናቲ እንደዚህ እንዳደረገው አውቆ ራሱ ለማንም አልተናገረም ነበር ማለት ነው እንዳጋጣሚ ሆኖ ለትሁት አጎት ብቻ እሱንም ሳያስበው ነው የተናገረው ማለት ነው ስለዚህ አሁን ላይ መቼም ቢሆን ትሁት ጆሮ መድረሱ አይቀርም ናቲ ተመስገንን እንደወጋው ማለት ነው ያን ጊዜ ደግሞ ናቲ እንደሚታየው ለስላሳ ሳይሆን እንግዲህ ጨካኝና በጣም ክፉ ሰው እንደሆነ ልትገምትና ልትፈራውም ትችላለች በዛ ላይ ደግሞ ጸቡንም ሆነ ወይም ደግሞ ሌላ ነገሮችን ማድረግ ተመስገን ከማንም በላይ ይችልበታል ዛሬ ላይ እንግዲህ በፊት ያሳለፈው ነገር ትምህርት ስለሆነው ሙሉ በሙሉ ራሱን ቀይሮ ትሁትንም በይቅርታና በፍቅር ለማሸነፍ እየሞከረ ባለበት ሰዓት ናቲ ትልቅ ስህተት መስራቱ ምናልባትም ትሁትን ሊያሳጣው ይችላል ማለት ነው ናቲም እንግዲህ በሰራው ነገር ባይጸጸትም ግን ደግሞ ይሄንን ነገር በማድረጉ ለተመስገን ትልቅ እድል የከፈተለት ነው የሚመስለው ተመስገንም እንግዲህ ናቲን በጣም እያበሸቀውና እያናደደው ነው እኔን መውጋትክ ጥሩ አጋጣሚ ሆኖኛል ምክንያቱም ከመወዳትና ከማፈቅራት ከትሁት ጋር እንድቀራረብና በሷ እጅም እንክብካቤ እንዲደረግልኝ ስላደረክ በጣም አመሰግናለሁ ብሎታል ናቲም እንግዲህ ትሁትን ይሄ ሰውዬ ምን ይሰራል እዚህ ወደ ቤቱ መሄድ ይኖርበታል ብሎ ቢላትም እስከሚደን ድረስ ግን ከዚህ የትም እንደማይሄድ እርግጠኛ ሆኖ እስከ
እስከሚድን ድረስ ከዚህ ቤት እንደማይሄድ ሁሉም ለናቲ እየነገሩት ነው ያሉት ማለት ነው። ናቲም እንግዲህ ጊዜውን ለመቆጠብና ወይም ደግሞ ተመስገንን ለመሽቀዳደም ቢሞክርም ግን ነገሮች እየተሳኩለት አይደለም ማለት ነው። ትሁት ሽማግሌ ላክ ባለችው መሰረት እንግዲህ ሽማግሌን ቤተሰቦቿ ጋር ሊልክ ያሰበበት ቀን ደግሞ ከትሁት ሌላ ጉዳይ ስላላት ከዛ ጋር ተጋጭቷል ማለት ነው። ተመስገንም በራሱ መንገድና በራሱ አቅጣጫ ትሁት ቤተሰቦች ጋር ሽማግሌ ለመላክ እያሰበ ነው ያለው ማለት ነው። ምናልባትም እንግዲህ ተመስገን ቀድሞ ከሱ ከላከ ነገሮች ለናቲ ሊበላሹበት ይችላሉ ማለት ነው። ተመስገን ማንነቱን ስለቀየረና የትሁት ቤተሰቦችንም ይቅርታ ስለጠየቀ ምናልባትም እንግዲህ አስቀድሞ ተመስገን ሽማግሌ ከላከ ትሁትን ለሱ ከፈቀዱ ምናልባት ናቲ ትልቅ ችግር ውስጥ ሊገባ ይችላል ማለት ነው። ግን ደግሞ ናቲ ራሱን ባለመቆጣጠሩና በንዴቱ የተነሳ ትሁትን ወደ ማጣት መንገድ እየሄደ ነው ያለው ማለት ነው። በተአምር ይህንን ነገር አትቀበልም ትሁት። ምክንያቱም ናቲ ተመስገንን መውጋቱን ስትሰማ ትልቅ ችግር ወይም ደግሞ ትልቅ ሐዘን እንደሚፈጠርባት ግልጽ ነው ማለት ነው። ምንም ቢሆን ተመስገንን ባትወደውና ከሱ ጋር ለመሆን ብታስብ ራሱ የናቲን ባህሪና ከጀርባው የተደበቀ ማንነት እንዳለው ልታስብና ልትፈራው ትችላለች ማለት ነው። እንግዲህ ትሁት ቂመኛ ነች ማለትም ተመስገን በልጅነቷ ብዙ ስለጎዳትና ብዙ ስላሰቃያት ነው ዛሬ ላይ ተመስገንን ትልቅ ዋጋ እያስከፈለችውና እያንከራተተችው ያለችው ማለት ነው። ምናልባትም እንግዲህ ናቲም ይሄንን ስህተት እንደሰራ ስታቅ ለናቲ ያላት ግምትም ሆነ ፍቅር ሊወርድባትና ሊቀንስባት ይችላል ማለት ነው። ሌላው ቤቢ ነው። ቤቢ እንግዲህ በፍጹም ያላሰበውና ያልገመተው ነገር ተፈጥሮበታል። ከህይወት ጋር ህይወቱን በሙሉ ለመምራትና እሷ እስከምትድን ድረስ በጉጉት እየጠበቀ ባለበት ሰዓት እናትየዋ ግን ለህይወት የጎን ውጋት ስለሆነችባት በሽታዋና ካጋጠማት አደጋ ይልቅ የቤቢ እናት አፍ እያደቀቃትና በሽታዋን እያባሰባት ስላለ ትግስታቸውም ስላለቀ እንግዲህ ለቤቢ ሳይናገሩ ቤት ቀይረው አድራሻቸውን አጥፍተዋል ማለት ነው። ቤቢ እንግዲህ በእናቱ በጣም ነው ያዘነው። እንግዲህ ጠልቼሻለሁኝ እናት ለልጇ መቼም ቢሆን ይሄንን ነገር አትመኝም። ደስታዬንና ህይወቴን በሙሉ ነጥቀሽኛል። የራሴን ህይወት ልኖር ብልሽ እንዳልኖር አድርገሽኛል እያለ እናቱን እየወቀሰ ነው ያለው ማለት ነው። እናት በሌላ በኩል ለልጃቸው ደስታና ወይም ደግሞ ህይወትን መሸከሙ ጧትና ማታ እሷን ይዞና ተሸክሞ ሲያዩት እናት አንጀታቸው እያረረ ስለነበረ ልጃቸውን ከሷ ለመከላከል ያደረጉት ነገር እንግዲህ ክፉኛ ጎድቶታል ማለት ነው። እሱም እናቱን ክፉኛ ነው የተቀየማቸው። ግን ደግሞ አሁን ላይ ስራ መስራት እንዳለበትና የበፊት ህይወቱን መቀጠል እንዳለበት ቢነግሩትም ቤቢ ግን ያንን ማድረግ አልቻለም ማለት ነው። ህይወትን ከራሱ በላይ ይወዳታል። ድናለት አብሮ ትልቅ ህይወትና ህይወት ፍቅራቸውንና ደስታቸውን መኖር ይፈልጋሉ ማለት ነው። ግን ደግሞ የቤቢ እናት ይሄ እድልና ይሄ ነገር እንዲፈጠር አላደረጉም ማለት ነው። ቤቢ እንግዲህ በብዙ መንገድ እየተጎዳ ነው ያለው። የህይወት መሄድ ሳያንስ አድራሻዋና ስልኳ በሙሉ አይሰራም ማለት ነው። ፈልጎ እንዳያገኛት ራሱ አስባበትና አቅዳበት ነው የሄደችው ማለት ነው። አጠር ያለም ደብዳቤ እንዳይፈልጋትና በእግሯ መዳን ከቻለችና እንደ ሰው ቆማ መሄድ ከጀመረች ፈልጋው እንደምትመጣ ቃል ገብታለት እንዳይፈልጋት አስጠንቅቃውና ነግራው ነው የሄደችው ማለት ነው። በወረቀት ላይ ጽፋለት ነው የሄደችው ማለት ነው። ቤቢ ግን የሷ የደብዳቤ መልእክት ምንም ከጆሮ አልደረሰም ማለት ነው። ስለዚህ እሷን እያፈላለገ ነው ያለው። ግን ደግሞ በፍጹም ሊያገኛት አልቻለም ማለት ነው። አገኛቸዋለሁ ወይም ደግሞ በቤቲ በኩል አገኛታለሁ ብሎ ቢያስብም ቤቲም አድራሻዋን ስላጠፋች ትሁት ጋር ሄዶ እንኳን ትሁትን እንድታግዘውና እንድታገናኘው ቢለምና ትሁት ራሱ የት እንደገቡና ወዴት ቤት እንደቀየሩ ስለማታቅ ቤቢ አሁን ላይ የህይወት ነገር በጣም አስጨንቆታል ማለት ነው። እንግዲህ እናትየውን ከመውቀስ በስተቀረ ምንም ማድረግ አልቻለም ማለት ነው። ምናልባትም እንግዲህ ህይወት ከዳነች ተራምዳ ወደ ቤቢ ልትመጣና አሁን ላይ ያለውን ሀዘንና ብስጭት
በደስታ ልትቀይርለት ትችላለች ማለት ነው። እናትየዋ ግን ህይወት ብትድን ራሱ ከሱ ጋር እንድትሆን የምትፈልግ አይመስለንም። ቤቢ ደግሞ ህይወትን በድጋሚ ካገኛት ሊያጣት ስለማይፈልግ ምናልባትም እናትየው የምትለውን ከእንግዲህ በኋላ በፍጹም ላይሰማ ይችላል ማለት ነው። ተመስገንም እንግዲህ ከደረሰበት አደጋ አኳያ ትሁት እየተንከባከበችው ስለሆነ ይሄ ነገር ደግሞ ለናቲ በጣም ብስጭትና ቁጭትን ፈጥሮበታል ማለት ነው። እንግዲህ ትሁትን እዚህ ቤት ምን ያደርጋል ከዚህ ቤት መሄድ አለበት እያለ እሷን ቢጨቀጭቃትም እሷ ግን እሷ ራሱ ያለችው ሰው ቤት ስለሆነ ይሄንን ውሳኔ መወሰን እንደማትችል እና ደግሞ በጣም እንደምትወደውና እንደምታፈቅረው ደጋግማ ብትነግረውም እሱ ግን ከተመስገን ጋር ባያት ቁጥር አንጀቱ እያረረና እየተቃጠለበት ነው ያለው ማለት ነው። ተመስገንም እንግዲህ አጋጣሚውን ናቲን ለመጉዳትና ናቲን ለመበቀል እየተጠቀመበት ነው ያለ የሚመስለው ማለት ነው። እንግዲህ እሱ እንደወጋውም ለትሁት አጎት ተናግሯል። የትሁት አጎትም እንግዲህ ናቲ እንደዚህ ሊያደርግ ይችላል ብሎ በፍጹም አልገመተም ማለት ነው። ግን ደግሞ ሰዎች መታመን እንደሌለባቸውና በማንኛውም ሰዓት ምንም ነገር የሰው ልጅ ሊቀየር እንደሚችል ተገንዝቧል ማለት ነው። እንግዲህ የናቲን እናት አለሜንም ሳያስቡትና ባልጠበቁ ሰዓት ነው ተቀይራባቸው የሄደችው ማለት ነው። ስለዚህ ይሄ ነገር እንግዲህ ለትሁትና ለትሁት አጎት ምናልባት ትልቅ ትምህርት ሊሆናቸው ይችላል ማለት ነው። ናቲ በፍጹም ይሄንን ነገር ያደርጋል ተብሎ ባይታሰብም ግን ደግሞ ያልተጠበቀና ያልተገመተ ነገር ተመስገን ላይ ፈጽሞበታል ማለት ነው። በእርግጥ ተመስገን ናቲን መጉዳት ወይም ደግሞ መበቀል አቅቶት አይደለም፣ ሁሉንም አቅበታለሁ። ግን ደግሞ ከበፊት ጥላቻዬና ከበፊት ማንነቴ ስለተቀየርኩኝ አሁን ትሁትን ማሸነፍ የምፈልገው በፍቅርና በፍቅር ነው እንዳለው ይሄንን መቀየሩንና ወደ መልካምነት መምጣቱን ማሳያ ነው እንጂ የበፊቱ ተመስገን ቢሆን ምናልባትም እንግዲህ ናቲን አንቆ ሊገለውና እስከ ወዲያኛው ድረስ ሊያሰናብተው ይችል ነበር ማለት ነው።